ተመልካቾቻችን ባሳለፍነው ሳምንት በካቶሊክ ምስራቅ አብያተ ክርስቲያናት ከተከሰቱ አበይ ክስተቶች መካከል ዋና ዋና ያልናቸውን ይዘንላችሁ ቀርበናል። በሶሪያ ቅድስት ድንግል ማርያም ልደት ተከበረ። ጳጉሜ 3 ቀን 2017 ዓ.ም በሶሪያ የሚገኙ ክርስቲያኖች ከኢየሱስ ክርስቶስና ከመጥምቁ ዮሐንስ ጋር በቤተ ክርስቲያን ከተከበሩ 3 ልደቶች መካከል አንዱ የሆነውን የድንግል ማርያምን ልደት አከበሩ። ይህ በዓል በምስራቅ የፍጥረት ሁሉ ደስታ በሆነው ለማርያም በመለኮታዊ ቅዳሴ ዝማሬና ጸሎት በማድረግ ተከብሯል። በበዓሉ ላይ አብያተ ክርስቲያናት በአበቦች አጊጠው ዕጣን በማጠን እንዲሁም ሻማዎችን በማብራት ተከብሯል። በሶሪያ ሳይድናይ ውስጥ ምዕመናን በመሰለፍ የእመቤታችንን ምስል ተሸክመው የእግዚአብሔር እናት በዝማሬ አክብረዋል። በግብጽ ካቶሊካዊት ቤተ ክርስቲያን ቅድስት ሰማዕት ቴሬዛ ከዚህ ዓለም ድካም ያረፉበትን ዓመት ተከበረች። በግብጽ ካቶሊካዊት ቤተ ክርስቲያን ጳጉሜ 3 ቀን 2017 ዓ.ም የቅድስት ሰማዕት ቴሬዛ ከዚህ ዓለም ድካም ያረፉበትን ዓመታዊ በዓል አከበረች። ክብረ በዓሉን ካቶሊካዊ ምዕመናንና በጎ ፈቃድ ያላቸው ሁሉ በጾምና በጸሎት አክብረውታል። በግብጽ እስክንድርያ የሚገኙ የእመቤት ቴሬዛ ደናግል ሕይወታቸውን ለድሆች የሰጡትን ቅድስት እመቤት ቴሬዛ በጸሎት በማሰብ ከተቸገሩ ወገኖች ጋር በጋራ አክብረውታል። የአውሮፓ ጳጳሳት ስብሰባ በቪየና ተካሄደ። የአውሮፓ ጳጳሳት ስብሰባ ከምስራቃዊ ቤተክርስቲያን የተውጣጡ ጳጳሳት በተገኙበት በቪየና ተካሂዷል። ከምስራቃዊ ቤተክርስቲያናት አስተዳደር ብፁዕ ካርዲናል ክላውዲ ጉጋቶሪና የቪየና ሊቀ ጳጳስ ብፁዕ ካርዲናል ክሪስቶፍ ሾንበርግ ተገኝተዋል። ስብሰባው በልዩነት ውስጥ አንድነት በሚል መሪ ቃል የተካሄደ ሲሆን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከተመረጡ በኋላ የመጀመሪያ ስብሰባቸው እንደሆነም ተጠቁሟል። ተመልካቾቻችን ባሳለፍነው ሳምንት በካቶሊክ ምስራቃዊ ቤተክርስቲያናት ሲከናወኑ የነበሩ አበይት ክስተቶች ይህን ይመስሉ ነበር።